መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ ሰው እንደ ቀንነቱ የቀን ሥራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ ያው 12 ሰዓት ሰዓቱ አይደለም። አዎ ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ? ምናየው አይደል? ጭምዬ አዲስ አበባ ብቻ ናት እንግዲህ ብዙ ምዕመናን እኛም ማናውቃችሁ እግዚአብሔር የሚያውቃችሁ ብዙ ቅዱሳን አላችሁ። በእናንተ ሌሎችም ብዙ አባቶች ቅዱሳን አሉ። እንደው ይችን ከቦ ይዞልናል። በእውነት እምዬ ነው እምላት እኔ አዲስ አበባ እምዬ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት ጫማ የማያውቅ ጫማ ያረገባት ብር ያልቆጠረ ብር የሚቆጥርባት ጎጆ የሌለው ፎቅ የሰራባት እምዬ አዲስ አበባ አደለችም? እስቲ እንደው እልል በሉላት እምዬ አዲስ አበባ በእውነት። አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱሉልታ እልፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቁሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ አለ? ዘረኛ ሁኖ አይጸለይም እንዴ? ፖለቲከኛ ሁኖ እግዚአብሔር ፊት አይቆምም። ፖለቲካ ማለት ምን ልበላችሁ እኮ ግራ የሚያጋባ ነገር ነው። አዎ ግራ የሚያጋባ ነው። ዛሬ በዓለም ስታውስ ሰማዩ ምድሩ ግራ የገባው ባህሩ ሰው ውሎ የማይገባበት ዝም ብሎ እኔ ብቻ እንዴ! እንዴት ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? እና ጸልዩ